የእውነት ኢየሱስን የምትወዱ ወደዋለሁ ብላችሁ የጻፋችሁ ነገር ግን በጣም ውስጣችሁን የሰበረ ሰው እንዳትነሱ ያደረጋችሁ በጣም ውስጣችሁን ያንኮታኮተን ሰው ጻፉ። ስለምወድህ ጌታ ሆይ I forgive him ያመለክን በጣም ስትሮንግሊ እንደዛ ይሰማኛል። ስትሮንግሊ ብዙ ልባችሁ የተሰበረ ሰዎች እዚህ ውስጥ እንዳሉ አስባለሁ። እናንተ ልባችሁ የተሰበረ ስለምወድህ ኢየሱስ ይቅር እለዋለሁ ይሄን ሰው ያላችሁ ጻፉ። ለረጅም ዘመን እያለቀሳችሁ ካላችሁበት ለቅሶ ነፃ ልትወጡ almost you are there ደርሳችኋል። ነገር ግን ቂም በመያዝ በሐዘን በመጎዳት አለቅ ያላችሁ ይህ ነው you sense ጌታው ይሰማኛል ልትፈውሰኝ ግን አቃተኝ የምትሉ አቃተኝ ጌታ ሆይ Father I pray ይታያችኋል። የሰው ልጅ ያደረገው አልተደረገበትም አይደለም አይችለውም። የሰው ልጅ አይችለውም። ይህንን እቺ እውነት ከገባችሁ ነፃ ትወጣላችሁ። በጣም ቀላል ዘመናችሁን የሚፈታ እውነት ነው የምነግራችሁ። ስለተበደላችሁ ከጎናችሁ አይቆምላችሁም እግዚአብሔር ምክር ምህረት ስላደረጋችሁ እንጂ። ዓመት አላገለገለም ነበረ። 3 ዓመት ግን አገልግሏል። በ3 ዓመት ውስጥ አጠናቆ ሄዷልና ተፈጸመ ያለው በ3 ዓመት ተኩል ውስጥ የተሰራውን ስራ ነው። በ30 አይደለም። 30 ዓመት እድሜን የሰጠው ቁጥር ነው የሰጠው። ኖሯል እዚህ ምድር ላይ። ተዚላችሁ እንደሆነ ትልቁ የኢየሱስ ተልእኮ የተጠናቀቀው መስቀል ላይ በመሆን ነው። አንዳንዴ እድሜያችሁ ኖራችሁ እግዚአብሔር ያላችሁ ወይም የተፈጠራችሁለት ቦታ የሆነች ቦታ ትኖራለች እንድትፈጽሟት የተገባ ማለት ነው። እሷን ቦታ በኢየሱስ ስም እግዚአብሔር ያነካካን። I don't believe አላምንም እንድንኖር እዚህ ምድር ላይ አግብተን ወልደን የምንፈልገውን አድርገን እንድንሄድ የእግዚአብሔር ፍቃድ ነው ብዬ አላምንም። አሜን። ከዴስቲኒያችን ጋር ያገናኘናል። yes so እንኳን ተወለድኩኝ። ክብር ለኢየሱስ ይሁን። ጌታ ቸር አምላክ ነው። ጌታ እናመልካለን። ሃሌሉያ። ጌታ ሆይ እወድሃለሁ ያላችሁ ጻፉ። come on guys ሃሌሉያ አሜን። ይበረ ነገር come on ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ኢየሱስን የምትወዱ ብቻ ጌታ ሆይ እወድሃለሁ፣ ጌታ ሆይ እወድሃለሁ፣ ጌታ ሆይ እወድሃለሁ የምትወዱት ብቻ ጻፉ። የማትወዱት አትጻፉ። ኢየሱስን የምትወዱ እዚህ ውስጥ ያላችሁ እየሰማችሁ ያላችሁ ጌታ ሆይ እወድሃለሁ በሉት። ሃሌሉያ ሃሌሉያ። ምክንያት አለኝ። ክብር ሁሉ ለኢየሱስ ይሁን። እየሰማችሁ ጌታን የምትወዱት ብቻ ኢየሱስን የምትወዱት ብቻ ኢየሱስ እወድሃለሁ፣ ጌታ ሆይ እወድሃለሁ እያላችሁ ጻፉ። so just write down I love you Jesus, I love you Jesus። ጌታ ሆይ እወድሃለሁ። ሃሌሉያ ሃሌሉያ። ክብር ሁሉ ለኢየሱስ ይሁን፣ ክብር ሁሉ ለኢየሱስ ይሁን፣ ክብር ሁሉ ለኢየሱስ ይሁን። በዛው እጃችሁ 1 ደቂቃ አልሰጣችኋለሁ። ሰሞኑን በጣም የጎዳችሁ ሰው፣ በጣም ውስጣችሁን የሰበረ፣ በጣም ያስለቀሳችሁ፣ ያሳዘናችሁን ሰው አስቡና ጌታ ሆይ አንተን ስለምወድህ ይቅር እለዋለሁ እያላችሁ ጻፉ። because I love you Lord። ስለምወድህ ይቅር እለዋለሁ ጌታ ሆይ፣ ስለምወድህ ይህን ሰው ይቅር እለዋለሁ። እናንተ ውስጣችሁ የተጎዳ ሰዎች እንድትጽፉ ፈልጋለሁ። ይቅር እምለው
ስለሚገባው አይደለም ይሄ ሰው፣ ነገር ግን አንተን ስለምወድህ ይቅር እለዋለሁ ጌታ። I forgive that person, Lord, in the mighty name of Jesus. ጌታ ስለምወድህ ጌታ ስለምወድህ ጌታ በእውነት ስለምወድህ ይቅር እላለሁ ጌታ። ስለምወድህ ጌታ ሆይ in the mighty name of Jesus, I need you guys to say በተወደድንበት ፍቅር በተማርንበት ምህረትን እንመራለን። እዚህ ውስጥ ያላችሁ እየሰማችሁኝ ያለ አሮን ነው። ስንቶቻችሁ ልባችሁ በሰው እንደተሰበረ I can feel heaviness፣ በጣም ክብደት ይሰማኛል እያመለክን ጌታው ስለምወድህ ይቅር እላለሁ። ስፔሲፊክ this is the time to release your mama። እግዚአብሔር እናታችሁን ይቅር እንድትሉ ይፈልጋል። አሁን ሪሊዝ አድርጉ። ከእናታችሁ ጋር በጣም የተጎዳዳችሁ ሰው እዚህ ውስጥ ያላችሁ በጣም ማይ ጋድ በጌታ በኢየሱስ ስልጣን በጌታ በኢየሱስ ስምና ስልጣን in the mighty name of Jesus። እናንተ ሰዎች ምልክት ብታሳዩኝ አንዳንድ ቁጥር በእናታችሁ የተጎዳችሁ እናታችሁን የጎዳችሁ ከእናታችሁ ጋር በተገናኘ ያለ ቱዴይ በዚህ ሰዓት በኢየሱስ ስም ስልጣን በኢየሱስ ስም ስልጣን ዛሬ ጸጋ እንዲመጣ ጌታ ሆይ ይሁላችሁ። እንደምታዩት ሹራብ አድርጌ ነው ውዲ አድርጌ ነው የገባሁት። ማታ ታምሜ ተኝቼ ነበረ። ነገር ግን ጌታ እንድገባና ሰዎች እንዲፈወሱ ስለፈለገ ነው የገባሁት። ጌታ ፊት ነው የምላችሁ። somebody has to be free። ሚዲያ ላሞቅ አልመጣሁም። እዚህ ጋር የሆነ ፕሮግራም ይዤ አልመጣሁም። ግን እግዚአብሔር የምፈውሰው ሰው እንዳለ የሚፈወስ ሰው እንዳለ ሲያሳስበኝ ነው የገባሁት። ዛሬ ከእናታችሁ ጋር because of your pain ውስጣችሁ ከመጎዳት የተነሳ ምርር ያላችሁ ሰዎች ጌታ እንዲህ ይላችኋል፣ በምትወዱኝ ፍቅር ምህረት አድርጉ ይላችኋል እግዚአብሔር። ሪሊዝ ትፈታላችሁ። አሁን በጌታ በኢየሱስም ጠላት አክሰስ እንዳያገኝ ትፈቱ ዘንድ ነጻ ትወጡ ዘንድ ዛሬ የምህረት ቀን ይሆንላችሁ። በኢየሱስ የምህረት ቀን ይሆንላችሁ። ጌታ ሆይ ዛሬ ምራለሁ በሉ በኢየሱስ። ጌታ ሆይ let them be have the grace of the Almighty God in the mighty name of Jesus። በኢየሱስ ምህረት እንዲሆን አባ እለምንሃለሁ በኢየሱስ እለምንሃለሁ in the holy name of Jesus። በጌታ በኢየሱስ ስም እለምንሃለሁ እግዚአብሔር ሆይ ከተበደሉት በደል የማርከው ምህረት ነፍሳቸው ውስጥ እንድትገባ in the holy name of Jesus በጌታ በኢየሱስ ስም ስልጣን my God እንደ ካንሰር የሆነባችሁ ሰዎች እንደ ካንሰር ውስጣችሁን እየበላ ዕለት ዕለት እያከሳችሁ ያላችሁ ሰዎች ይቅርታ ባለማድረግ ከመጉዳት የተነሳ ፍትህ የምትጠብቁ ሰዎች I need justice የምትሉ ፍትህ የምትሉ እግዚአብሔር እንዲህ ይላችኋል። ፍትህ ከሆነ እናንተም ጋር ፍትህ ብለው የሚጭሩ ሰዎች እንዳሉ ታውቃላችሁ። ዛሬ እንደዚህ በሉ Father I release በሉ። ዛሬ ለቀዋለሁ። ሰማይ እንዲለቅ ጌታ ሆይ ሰማይ እንዲፈታኝ በኢየሱስ ስም ስልጣን መፍታትን አደርጋለሁ። ዛሬ እውነት ኃይለኛ አምልኮ እየመለክን እያለ ግን ሄቪ ሆነብኝ ልቤ።
በተማርንበት ምህረት የሰዎችን ምህረት እንድናደርግ በተወደድንበት ፍቅር እንድንገሰግስ Father, I pray. Let there be, Father God, help, Lord. ጸጋህ እንዲፈስ በእኔና በሕዝብ ላይ በኢየሱስ ስም ስልጣን ጸጋህ እንዲፈስ ጌታ ይቅር የምንልበት የመስቀልህን ጌታ ሆይ ጸጋ ያ የተከፈለው ጸጋና እውነትን ተሞልቶ በእኛ አደረ እንደሚል ጌታ ሆይ the Son of the Living God ወደ ነፍሳችን መንፈሳችን ውስጥ እንዲዘልቅ ምህረት ማድረግ እንድንችል ጌታ ሆይ ይቅርታ ማድረግ እንድንችል በኢየሱስ ስም release us Father, release us Lord, my God. በኢየሱስ ስም ስልጣን yes my God በኢየሱስ ስም ይቅርታ ጌታ ሆይ በኢየሱስ ስም ይቅርታ ጌታ ሆይ አቤቱ ማረን እንመራለን ጌታ ሆይ ፍታን እንፈታለን ጌታ ሆይ ማረን እንመራለን ፍታን እንፈታለን ጌታ ሆይ መልሰን እንመለሳለን በናዝሬቱ ጌታ በኢየሱስ ስም ጌታ ሆይ የቃል ክብር በእያንዳንዳችን ላይ እንዲመጣ ልባችንን እንዲያቀልጠው በኢየሱስ ስም እንማጸናለን አሁን እንማጸናለን በኢየሱስ ስም ስልጣን Father, in Jesus' name, in Jesus' name, in Jesus' name. ቆም ብላችሁ እንድታስቡ ፈልጋለሁ። You are so close to your healing. ለፈውሳችሁ የመጨረሻ ጫፍ ላይ ሆናችሁ ከልባችሁ መጎዳት የተነሳ ቂም ይዛችሁ ፈውሳችሁ ውስጥ ሰብራችሁ እንዳትገቡ እያደረገ ነው ጠላት። ሰይጣን አውቋል። እየሄዳችሁ ነው እግዚአብሔር ወደ ያላችሁ ቦታ ወደ ብሬክስሩአችሁ። Father, I pray the mercy of God. Hallelujah. Come on guys. Come on, release it. በኢየሱስ ስም ስልጣን በኢየሱስ ስም ስልጣን በኢየሱስ ስም ስልጣን መስዬ ይሄንን ከልባቸው ላይ ያለ ድንጋይ እንዲቀልጥ ጸልይ። Come on. Sama. ሃሌሉያ አባት ሆይ እናመሰግንሃለን። አሁንም ደግሞ አባ ወደ ጸጋ ዙፋን እንድንጠጋ በኢየሱስ ስም አባት ሆይ አሁን ፍቃድ ስለሆነ በኢየሱስ ስም አባን ይጸልያለሁ በጌታ በኢየሱስ ስምና ስልጣን አባ በዚህ ልብ ስብራት ውስጥ ያሉ ጌታ ሆይ በኢየሱስ ስም ዛሬ ይቅርታ የማድረግ ቀን እንዲሆንላቸው አባ አንተ በማርከን ምህረት ጌታ ሆይ እውነት በኢየሱስ ስም ዛሬ መልቀቅ መፍታት እንዲሆንልን በኢየሱስ ስም አባባ በኢየሱስ ስም እዚህ ውስጥ ለሚሰሙ እህት ወንድሞቼ ጌታ ሆይ ዛሬ እውነት በነፃነት መመለስ እንዲሆንላቸው ጌታ ሆይ ልባቸውን ያከበደ ልባቸውን የያዘ በኢየሱስ ስም ዛሬ ተገፎ እንዲወጣ በኢየሱስ ስም ዛሬ የይቅርታን ልብ እንድታበዛ በኢየሱስ ስም አባ አንተ በማርከን ምህረት ጌታ ሆይ ሰውን ሁሉ ይቅር እንድንል በኢየሱስ ስም ዛሬ በአባባ ነፃ መውጣት እንዲሆን በኢየሱስ ስም አባት ሆይ እኔ ጸልያለሁ ጌታ ሆይ አንተ መልካም ነህና ያንተ መልካምነት ደግሞ በእኛ ውስጥ በወንድሞቼ በእኔ ውስጥም አባባ ለሁሉም እንዲታወቅ ለሰው ሁሉ እንዲታወቅ አባ ዛሬ ያሰርናቸው ጌታ ሆይ እንዲፈቱ በኢየሱስ ስም ጌታ ሆይ እውነት ፍጹም በሆነው ምህረት አባ ዛሬ ምህረት ማድረግ እንዲሆን ለህዝብ በኢየሱስ ስም ጸልያለሁ በጌታ በኢየሱስ ስም ሪሊዝ ማድረግ እንዲሆንልን በኢየሱስ ስም አባ እኛም እንድንፈታ ጌታ ሆይ በተለያየ ሁኔታ ውስጥ በተለያየ ቤተሰብ በእናት በአባት የተጎዱ በኢየሱስ ስም አሁን በዚህ የሚሰሙ ጌታ ሆይ እነሱ ፕሮግራም ባላደረጉት አንተ ግን ባቀድክላቸው ሰዓትና ቦታ ላይ መገኘት ስለሆነላቸው በኢየሱስ ስም መንፈስ ቅዱስ አሁን ባሉበት ስፍራ ሁላችንም ባለንበት ጌታ ሆይ
እውነት የረሳነው እንኳን ነገር ሁኔታ ሰው ቢኖር እንድታስታውሰን ዛሬ ነፃ መውጣት እንዲሆን ዛሬ ይቅር ማለት እንዲሆን ዛሬ መፈወስ እንዲሆን በኢየሱስ ስም ጸልያለሁ። መንፈስ ቅዱስ አንተ በስራ ላይ አለህና እናመሰግንሃለን። አሁን በያለንበት ስፍራ ጌታ መንፈስ ቅዱስ ያንተ ህልውና ያንተ አብሮነት ያንተ መገኘት ያንተ ብርሃን በኃይል እንዲያገኘን በኢየሱስ ስም ልባችን ላይ የተተበተበን ነገር ድንጋይ የሆነውን ነገር የደነደነን ነገር በኢየሱስ ስም እንዲነቀል ጸልያለሁ። አብ ያልተከለው ተክል ሁሉ በኢየሱስ ስምና ስልጣናውን ይነቀል። እግዚአብሔር በኢየሱስ ስም በዘመናት መካከል ጌታ ሆይ ኢቭን ሪኮግናይዝ አናደርገው እግዚአብሔር ያንተን ስፍራ የያዘ ጌታ ሆይ ይቅር ባለ ማለት ስፍራህን የያዘ በኢየሱስ ስም አሁን ከየልቦቻችን ላይ ይነቀል። በኢየሱስ ስም ይነቀል። በኢየሱስ ስም ይነቀል። የድንጋይ ልብ አዲስ የስጋ ልብ የምትሰጥ አንተ ነህና መንፈስ ቅዱስ አሁን ይሄ ሐዘን በልባቸው ላይ ባለ ሁሉ አሁን አይምሮን የሚያልፈው ሰላምህ አሁን ልባቸው ላይ እንዲሰፍን አሁን በኢየሱስ ስም በልባቸው በአይምሯቸው የያዙት ያሰሩት ሁሉ አሁን እንዲፈታ በኢየሱስ ስም ጸልያለሁ። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ኃይለኛ የሆነውን ስምህን እንጠራለን። ፈውስ የሆነውን ስምህን እንጠራለን። ምህረት የሆነው ስምህን እንጠራለን። ሞገስ የሆነው ስምህን እንጠራለን። ኃይለኛ የሆነውን ስምህን እንጠራለን። ከስሞች ሁሉ በላይ የሆነውን ስምህን እንጠራለን። ኢየሱስ አንችልም ባልንበት ሁሉ አሁን ያንተ ጸጋ በኃይል እንዲገለጥ እኔ ጸልያለሁ። አባ በኢየሱስ ስም እኔ አምናለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ተብሎ እንደተጻፈው አባ እስከ ዛሬ የያዝነው ይቅር ምንን ሁሉ ዛሬ እንዲለቀን በኢየሱስ ስም አባቶ ጸጋህን በእኛ ላይ እንድታበዛ በኢየሱስ ስምና ስልጣን ለምናሃለሁ። አባ በራሳችን አቅቶናል። በራሳችን ጌታ ሆይ እውነት አልቻልንምና ይኸው ልባችንን እንካ ዛሬ አባ ልቤን እንካ ልባቸውን እንካ የእህት የወንድሞቼን ልብ አባባ በፊት ይዤ ቀርባለሁ። የህዝብህን ልብ ይዤ በፊት ቀርባለሁ። አንተ በወደድከው መጠን አልፈ እንድትሰራ የይቅርታ ልብ እንድታበዛ በህዝብህ መካከል አባ ይቅር ማለት እንዲሆንልን አባ ፈውስን ዛሬ መቀበል እንዲሆንልን አባት ሆይ እውነተኛ አምልኮን ወደ አንተ እናቀርብ ዘንድ ጉዳይ አንተ ከልባችን ጋር ነውና አባባ እውነት በኢየሱስ ስም ዛሬ ልባችንን እንካ ብለን ላንተ እንሰጥሃለን። እስከ ዛሬ ልባችን በተያዘበት ይቅር ባለ ማለት እግዚአብሔር ሆይ ስታካርገን በነበርንበት ቆመን በነበርንበት እንዳንቀጥል አባ አንተ ወዳየህልን አባ ምህረት ክብር ጌታ ሆይ መንገድ መግባት እንዲሆንልን አንተ ወዳለህበት መገኘት ህልውና ቃል ወዳለበት አንተ ወዳለህበት ከፍታ መውጣት እንዲሆንልን በብዙ ምህረት አባባ ምህረት በእኛ ላይ ምህረት እንዲበዛልን አባ እኛም ደግሞ ዛሬ እውነት ከአንደበት ያለፈ ከልብ የመነጨ እውነተኛን ይቅርታ አባ ለአንዴና ለመጨረሻ ጊዜ እግዚአብሔር ያሰርናቸውን ዛሬ መፍታት እንዲሆንልን በኢየሱስ ስምና ስልጣን ጸልያለሁ። መንፈስ ቅዱስ አንተ እለፍ። ጌታ መንፈስ ቅዱስ አንተ እግዚአብሔር ነህና ቅዱሱ የእግዚአብሔር መንፈስ አሁን ርቀት ለማይገድበህ እህት ወንድሞች ባሉበት ይቅር ማለት ባቃታቸው ሁሉ በኢየሱስ ስም አሁን አንተ አልፈህ እንድትሰራ እውነት አንተ ልባቸውን እንድትደግፍ እንድትፈውስ እንድታጽናና እንድታበረታ እንድታጀግም በኢየሱስ ስም ጸልያለሁ። አባቶ እኔ አመሰግንሃለሁ። እውነት አንተ መሐሪ ስለሆንክ አባ እኛም ደግሞ ከአንተ የተማርን ስለሆነ እኔ በልቤ የዋህ ትሁት ከኔ ተማሩ ያልክ ኢየሱስ አሁን በእኛ መካከል ስላለ ልታስተምረን ስለመጣ ምህረት አድርገህ ምህረት እንድናደርግ ጌታ ሆይ ልባችንን ዛሬ እውነት በአንተ ፊት ማቅረብ ስለሆነልን ለአንተ ራሳችንን መሰዋት ስለሆነልን ይቅርታ ማድረግ ስለሆነልን በኢየሱስ ስም አመሰግንሃለሁ። መንፈስ ቅዱስ
እንወድሃለን እንወድሃለን እንወድሃለን። ደሞም አባባ እስከዛሬ ያዝናቸውን ሁሉ በኢየሱስ ስም እንወዳቸዋለን። አንተን ስለምንወድህ ሰውን ሁሉ እንወዳለን። አባ መልካም ያደረገልን ሳይሆን ጌታ ሆይ የበደሉንን የበደልናቸውን ሁሉ በኢየሱስ ስም እንወዳቸዋለን። ሁላችሁም እወዳታለሁ እወደዋለሁ እያላችሁ እውነት ከልባችሁ ወደ እግዚአብሔር ጩሁ። እግዚአብሔር ይሰማል። እውነት አውጁ። በነዛ ሰዎች ላይ በዛ ሁኔታ ላይ እውነት አውጁ። እግዚአብሔር በወደደኝ መውደድ እንዲሁ እንደወደደኝ እኔም ደግሞ ሰውን ሁሉ ወዳለሁ እያላችሁ በኢየሱስ ስም ጸልዩ። እኛ በወደድከን መጠን አባ እውነት በበደላችን ሙታን ሳለን አባ አንተን በድለን ጌታ ሆይ በወደድከን ፍቅር እኛም ደግሞ ስለተወደድተን እንዲሁ በኢየሱስም የሚወድን ልብ እንድታበዛልን አባባን ይጸልያለሁ። አመሰግናለሁ ጌታ ሆይ እውነት አመሰግናለሁ። ምህረትና ቸርነት እውነት በዚህ ስላቆሙ ዛሬን እንድናይ ክብር ለኢየሱስ ይሁን። ስንቶቻችሁ ከልባችሁ ይቅር እንዳላችሁ ሲመለከት አሳዩ። ስንቶቻችሁ ፈታችሁ? ስንቶቻችሁ ይቅር አላችሁ? ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በጣም እያመለክን ሄቪ ነው የተሰማኝ። በጣም ሄቪነስ Father, I give you praise. I give you praise. I give you praise. I give you praise, Lord. በተለይ በጣም ከባድ የሆነው ከእናታችሁ ጋር የሆነ ቁስለት ይሰማኛል። ታውቃላችሁ Father, ከቤተሰቦቻችሁ ጋር የሚሆነው መጎዳዳት በጣም ነው ብሊድ የሚያደርገው ልብ። አንዳንዶቻችሁ you are almost close to your destiny እኮ ወደ ፈውሳችሁ ቀርባችኋል በጣም። እና we are close that በቃ destiny ፈውስ ጋር ቀርበናል። ሰናይ I love you so much my dear brother. ከልቤ ነው ብለው በጣም ወዳለሁ። እስከ ውድ ባለቤት ጨምሮ ወዳለሁ ወንድም ማለት ነው። Now we are close to the destiny. እያመለክን እኮ ቤቱ ሁሉ የእግዚአብሔር ህልውና ይሰማኝ ነበረ። ነገር ግን አንዳንዴ ፔኔትሬት አድርጋችሁ ወደዛ ወደ ተባረከ ወደ እግዚአብሔር መገኘት ውስጥ ስትገቡ ልቤ ያዝ አደረገ። ምንድስል እኔም በሚወዱበት ፍቅር ምህረት እንዲያደርጉ። አንዳንዴ ሰዎቹ ዲዘርቭ ስለሚያደርጉ አይደለም፣ ስለሚገባቸው አይደለም። ለምን ቢባል እኛ ተገብቶን ይቅር ስላላለን፣ እኛ አልተገባንማ። ሰፈረልን ጌታ። የማይገባንን ነገር ነግሬያችኋለሁ ከዚህ በፊት። በአብ ቀኝ መሆናችን ዲዘርቭ ስለምናደርግ አይደለም፣ በአብ ቀኝ ስለቆመልን እንጂ ከእርሱ የተነሳ ነው፣ እኛ አይደለንም። የሰው ልጅ ሲኦል ውስጥ እንዲገባ እግዚአብሔር አልፈጠረውም። ለመላእክቱና ለሰይጣን የተዘጋጀ ቦታ ነው። በአብ ቀኝም በባህር ዲንም ውስጥ የመከተል ውጤት ነው ብያችኋለሁ ከዚህ በፊት። ሰው የባህር ዲን ውስጥ የሚገባው ሰይጣንን ስለተከተለ ነው። አንድን አካል ከተከተላችሁ የሚቆሙበት ነው የምትቆሙት። ኢየሱስን ስለተከተል ነው መጨረሻው በአብ ቀኝ ሆኗል። ስለዚህ ዛጋ ነው መድረሻችን። የመጨረሻ የሄደበት የርቀት ጥግ በአብ ቀኝ ነው። እንዲሁ ሉሲፈር ወይም ተከታዮቹ የመጨረሻው ጥጉ የእሳት ባህር ዲን ነው።
ሲኦል ነው። ሁለቱም ለኛ አይገቡም። ሁለቱም የመከተል ውጤቶች ናቸው። we don't deserve to be in the right hand of God አይደለ እንዴ? በአብ ቀኝ መሆን እኛ ዲዘርቭ አያደርገንም። ነገር ግን የተከተልነው አካል አምላክ ሰው ክርስቶስ የሱ የመከተል ውጤት ነን በአብ ቀኝ ያደረገን። እንዲሁ ደግሞ የባህር ዲኑ ሰው ሲኦል ውስጥ የሚገባው የሚከተለው አካል ውጤት ነው። ስለዚህ አንድ ነገር እንላለን፣ ጌታ ሆይ ይህን መስቀል ተከትያለሁ፣ ይህን ምህረት ተከትያለሁ። ስለዚህ I forgive any person ብሊድ የሚያደርግ እውነት I feel it ይሰማኛል። ልባችሁ እየደማ ያለ በሰው ዛሬ ለሰውየው ላደውሉለት ይገባል፣ ወይም ላደውሉለት ትችላላችሁ፣ ልታናገሩት ምናምን አይደለም። ፖይንቱ እሱ ጋር አይደለም። ምህረት የሚጀምረው ከስልክ አይደለም። ምህረት የሚጀምረው ሰውየውን ከመጨበጥ አይደለም። ምህረት የሚጀምረው ሰውየውን ከማቀፍ አይደለም። ልባችሁ እየደማ የምታቅፉት ሰው ቁርበቱን ነው የምታቅፉት። ሰው ሪሌሽንሺፑ የሚጀምረው ከልብ እንጂ ከባዲ አይደለም። ከሰዓት አሳልፎ ለሚሸጠው ዛሬ ስሞታል ኢየሱስን። መሳም ፍቅር አይደለም፣ ምህረት አይደለም። አገኛችሁ አይደለም። እኔ ማቀፍ አይጠበቅብኝም፣ መጠምጠምም አይጠበቅብኝም። ምህረትም ቂምም የሚጸነሰው ልብ ላይ ነው። ቅዱሳን የእግዚአብሔርን ፍቅር ሴንስ ያደረግነው መጥቶ ስላቀፈን አይደለም፣ በልባችን ውስጥ በመንፈስ ቅዱስ ስለፈሰሰ እንጂ። ሰፈሱን ያሳየን ፊዚካል ኢንተራክሽን አይደለም ፍቅርና ምህረት። love start from your heart። አሁን እዚህ ጋር ሆናችሁ ምናልባት ሰውየው ሞት ሁላ ሊሆን ይችላል። ምናልባት ሰውየው ላታዩት ትችላላችሁ፣ ሩቅ ሀገር ሊሆን ይችላል፣ ላትነካኩ ትችላላችሁ። ምህረት የሚጀምረው ከልባችሁ ነው። አይገርማችሁም ጋይስ? ይኸውላችሁ ስሙኝ በደንብ አድርጋችሁ። ቂም የምንይዘው በልብ ነው። አታክ የሚያደርገው ግን ፊዚካል ነው። አይገርም? ጤናችንን ዳሜጅ የሚያደርገው ፊዚካል ነው። ህመሙ የሚጀምረው ግን ከልብ ነው። ልብ ላይ ከጨረሳችሁ ሰውነታችሁ ፍሪ ይሆናል። ዘፍጥረት 4 ላይ እንደዛ ነው ያለው። ስለምን ፊትህ ጠቆረ አለው። የፊቱ ጥቁረት ያመጣው የልቡ ጥላቻ ነው። የልብ ደስታ ፊትን ያበራል ጋይስ። እኛ መንፈሳዊያንን ጦርነቱ የቱ ጋር እንደሚጀምር ገብቶናል። ፊዚካል አይደለም፣ ስፒሪቹዋል ነው። በጣም ፊዚካል አይደለም። ብዙዎቻችሁ ኦልሞስት ዊርክ ትዝ ይላችኋል። ዘፍጥረት ላይ ዮሴፍ አንድ ነገር አለ፣ በጣም ሁሌ ልቤን ይነካኛል። እናንተ ለክፉ አደረጋችሁት፣ ዛሬ እንደምታዩት አምላኬ እግዚአብሔር ግን ለመልካም አደረገው። መገልበጥ ነው። ሂሳቡን ካልኩሌት አድርገን የተበደልነው በደል ከእግዚአብሔር ዓላማ ጋር እንደሚያገናኘን ማሰብ እንዴት ጤንነት ነው? ገፍተው እግዚአብሔር የሚፈልገው ቦታ አደረሱኝ ብሎ ራስን መስበክ። እመኑኝ በእግዚአብሔር ፕሮግራም ውስጥ ሆናችሁ የምትገፉት መገፋት በተአምር ገደል አይከታችሁ፣ አስቀራችሁ። ኢየሱስ ጌታ ነው። in the track of God በእግዚአብሔር መንገድ ላይ ሆኜ ብገፋ ዙፋን ላይ ነው የሚያስቀምጡኝ። ዮሴፍ እርግጠኛ መሆን የፈለገው በ17 ዓመቱ ያየው ቪዥን ላይ ዛቦ ላይ መቆም ነው። እዛ ላይ ነው የቆመው። እዛ ቦታ ላይ ቆሜ ይክፉኝ ወደሚፈልገው ለመድረስ ነው።
ማይ ጋድ ያን ነው የሚለው። እንኳን ቆመ ከእግዚአብሔር እይታ ለመውጣት በእግዚአብሔር ፊት ክፉ አላደርግም እያለ መንገዱን መጠብጠብ። እዛ ቦታ ላይ ሆኜ ከገፉኝ ይደርሳለሁ። እርግጠኛ መሆን ያለብን ሰዎቹ ሲገፉን እኛ የት ነበርን? ሲመቱን የት ነበርን? ሲያቆስሉን የት ነበርን? እግዚአብሔር የሚፈልገው ዓለም ላይ ያለነው ወይ? እዛ ላይ ከሆነ ዙፋን ላይ ሊያደርሱን ነው። አንድ ቀን እንዲንላለን እናንተ ለክፉ አደረጋችሁት አምላኬ እንደ ዛሬው ቀን ታዩ ዘንድ እናንተን ለማዳን ለበጎ አደረገው። ዩሲ ሰዎች አይተናከሉንም አይደለም፣ አይመቱንም፣ አይገፉንም ማለት አይደለም። ፖይንቱ እኛ ስንገፋና ስንሰደብ፣ ስንመታ፣ ስንጣል የቱ ጋር ቆመን ነው? አንድ ደቂቃ እንድታስቡ ፈልጋለሁ። እንደ ዮሴፍ ምግብ ልሰጡ ሄዳችሁ ነው ወይ? come on guys, come on። ዳቦ ልሰጡ ሄዳችሁ ወንድሞቼ ራባቸው ብሎ ነው ዮሴፍ የሄደው። ኤልያ ዳቦ ሊያደርስ ሄዶ ወንድሞቼ ጦርነት ላቸው ነው ብሎ እንዲህ አለው። አየውና የልብህን ክፋት አውቃለሁ አለው። ዳቦ ልሰጥ ሄደህ ነው የተገፋው ወይስ መርዝ ልሰጥ ሄደህ? ልትገል ሄደህ ነው ወይ የተጎዳኸው ወይስ ልትሞትለት ሄደህ? ምኑ ጋር ሆነህ ነው የተጎዳኸው? አንዳንዴ ይቅርታ ማለት የሚያቀተን መራራ የምንሆነው ልንጎዳ ሄደን ቢሆንስ? የኛ ኢንቴንሽን መጥፎ ሆኖ ቢሆንስ? የልባችን ነገር ክፋት ሆኖ እኛ ልንሰለጠንባቸው ሄደን ቀድሞ ባን ነው እነሱ ጎርቶን ከሆነ በኋላ የማንወጣበት ደም ውስጥ ስንገባ ህመም ውስጥ ስንገባ ያቀተናል። መራራ እንሆናለን። የትኛው ጦርነት አውድማ ላይ ተገኝተ ነው? come on guys፣ ልታገለግሉ ሄዳችሁ ነው የተጎዳችሁት? ልትወዱ ሄዳችሁ ነው የተጎዳችሁት? መልካም ልታረጉን ግዴላችሁ፣ ዙፋን ይጠብቃችኋል። እሱ ላይ ከሆነ ምንድነው ማድረግ ያለብን? ጌታ ሆይ ማረ። ዮሴፍ ያለውን ነገር ልንገራችሁ፣ በጣም ልቤን የሚነካው በጣም ሂዱና ለዮሴፍ ለያዕቆብ ለአባቴ ዮሴፍ በህይወት አለ ብላችሁ ንገሩት አላቸው ብሎ ሲላቸው አብሮ እህል ሰጣቸው። ሂድና ለአባታችሁ ምልክት ይሆን ዘንድ የግብፅን ፍሬ ይዛችሁለት ሂዱ ብሎ ዮሴፍ ለወንድሞቹ ሰጥ። እችን ነገር በደንብ አድርጋችሁ ስሙ አላቸውና እየሄዱ ሳለ እንዲህ አላቸው፣ በመንገድ ስትሄዱ ሳለ እንዳትጣሉ ተጠንቀቁ አላቸው። አይገርም? ልድገመው ይሄንን። ዮሴፍ ጋር ግብፅ ጋር መጡ። ዘፍጥረት 37 ጀምሮ እዩት። በዮሴፍ ይቅር ካላቸው በኋላ ምህረት ካደረገላቸው በኋላ ከፈታቸው በኋላ ሂዱና ለአባቴ ለያዕቆብ ዮሴፍ ገና በህይወት አለ ብላችሁ ንገሩታል። እየሰማችሁ ነው? በህይወት አለ። ነገር ግን አላቸው ስትሄዱ ሳለ ግን መንገድ ላይ እንዳትጣሉ አላቸው። ይሄ ቃል እኔ ልቤን ይሰነጥቀዋል። ለምን እንደሆነ ልንገራችሁ፣ ልቤ እንደሚሰነጥቀው ሁልጊዜ ቂመኛ ሰው ከማንም ጋር ይወላችሁ የተጎዳው እሱ ነው፣ መካሪው እሱ ነው። መካሪው የመከረው የተበደለው ሰው ዮሴፍ ነው። ዮሴፍ ይቅር ማለት ችሏል። እነሱ ግን ራሳቸውን ይቅር ማለት ስላልቻሉ መንገዳቸው ላይ ጦርነት እንደሚፈጥሩ ያውቃል። አቦ ልድገም ወይንን ነገር ጌታ ወርዳ ይሄ ቃል ብርሃን በኢየሱስ ስም በእያንዳንዱ ውስጥ ይግባ። ጌታው በክርስቶስ ኢየሱስ ስም ይሄ የቃል ብርሃን እያንዳንዱ ውስጥ ይግባ። ጌታው እለምንሃለሁ በኢየሱስ ስሙኝ። አሁንም ደግሜ ልበለው፣ ዮሴፍ እንደዚህ አለ፣ ይቅር ብያቸዋለሁ፣ ምሬያቸዋለሁ። አሁን ወደ ገደለው እንግባ። ሃሌሉያ።
ወደ ገደለው እንግባ። ምን ማለት ነው? ዮሴፍ በደልከኝ አልበደልከኝም ብሎ ጊዜ መፍጀት አልፈለግም። ምክንያቱም ዴስቲኒው ላይ ደርሷል። አዩት ሚ ጋይስ ገን ያላችሁ ዴስቲኒያችሁ ላይ ስትደርሱ መከራከር አይጠቅማችሁም። አሁን ዴስቲኒው ላይ የደረሰውን በረከት መብላት ብቻ የሚጠበቅባችሁ እግዚአብሔር ያየላችሁ ቦታ ላይ። አንዳንድ ሰው እግዚአብሔር ያየለት ላይ ቦታ ሆኖ እኝኝ ይላል። ግን ምን አድርጌ ነው የዛኔ የበደልከኝ? ምን ሆነ ነው ቆይ ምናምን እያለ ወደ ያኔ ወደ ነበረበት ጨለማ ይመለሳል። ዮሴፍ ጊዜ መፍጀት አልፈለገም። ሶ ሂስ ፍሪ። ውስጡ ኢሞሽኑ ላይ ምንም አይነት ቂም የለም። ሪሊዝ አድርጓቸዋል። ታይም ቱ ሴቭ ፒፕል አይደለም እንዴ? አሁን ትውልድን የማዳን ሰዓት ላይ ነው ያለ ነው። አንተ መስዬ እንደዛው ነው ስብሰባ ላይ ተነጫነች አታውቂም? ግን የዛኔ የዛሬ 2 ዓመት ምንድን ለምን እንዲያረከው ነው ብሮ? we are in the revival, we are in the blessing። ማውራት ያለብን እግዚአብሔር ያደረገውን ቸርነት ነው ማውራት ያለብን። ፕሬዘንት ታይም ላይ ጌታ ፈቶናል። ፕሬዘንት ታይም ላይ እግዚአብሔር ለቆናል። ቤቴን ባርኮታል። ምህረት አድርጎልኛል፣ ራርቶልኛል። ፊቱን ብርሃን በእኔ ላይ እናውራ እሱን። and he will take you back bro, don't waste your time። ምክንያቱም ወደዛ ኢነርጂ መልሷቸዋል። ወደ ተገውዳችሁበት ዓለም ይመልሷቸዋል ማውራት ሲጀምሩ። ዮሴፍ ዌስት ማድረግ አልፈልገም፣ ታይሙን ማቃጠል አልፈልገም። ናው እግዚአብሔር ወዳየልኝ 17 ዓመቴ ላይ ያሳየኝ ራእይ ተፈጽሟል። ትውልድን ማዳን ነው ማውራት ያለብን። አይገርማችሁ? አንዳንዱ ቁጭ ብሎ እዚህ ጋር እንዴት እንደደረስኩ ታውቃለህ? እዚህ ጋር እኮ የተባረኩት እንትና በድሎኝ ገፍቶኝ ነው እግዚአብሔር ይዜ ሰው እንቁልልጭ ያደርገዋል። ያንተን መገፋት መዝሙር አትስራበት። you have to celebrate the mercy of God። የእግዚአብሔር ምህረት ሰለብሬት ማድረግ ነው ያለብህ። ወጣህ፣ አመለጥክ፣ ቆመሃል፣ እየተነፈስክ ነው ያለው። እሰይ ጌታ ይመስገን። አሜን በሏል። አሜን 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 አሜን። Let's talk about what the mercy of God. My God, let's talk about it guys. ልንወጣ የማንችለውን ጨለማ አስወጥቶናል። ልናልፈው የማንችለውን ጨለማ አሳልፎናል። ልንፈወሰው ያልቻልነውን በሽታ ፈውሶናል። ሃሌሉያ። ልናልፈው የማንችላቸውን ድልድዮች አሳልፎናል። አሁን የሱ መልካምነት የምናወራበት ታይም ነው። ሲዝኑ የእግዚአብሔር ምህረት የቆንኩበትን መቆም፣ የእግዚአብሔርን እልልታ ምህረቱንና ቸርነቱን እማወራበት ሰዓት ነው። የጎዱኝን ሰዎች እያነሳው ወደ ኋላ መመለስበት ሰዓት አይደለም። this is not a time guys, it's not as a wasting time። ስለዚህ እንዳላቸው ዮሴፍ hey guys ሂዱና ለያዕቆብ እንደዚህ በሉት አለ። ዮሴፍ ገና በህይወት አለ ብላችሁ ንገሩታል። ሃሌሉያ። ሲያስበው ሲያስበው እነዚህ ሰዎች አይታችሁ ከሆነ ምንድነው የሚሉት? ራሳቸውን ምናልባት ይሄ ሰውዬ ሊበቀለን ይሆን ይላሉ። በነገራችን ላይ ራሱን ይቅርታ ማድረግ ያልቻለ ሰው የሌላን ይቅርታ መቀበል አይችልም። ጻፉት ይሄንን። ራሱን ይቅር ማለት ያልቻለ ሰው የሌሎችን ይቅርታ አይቀበልም። ብዙዎቻችሁ ሰው ይቅር ሲላችሁ መቀበል ያቃታችሁ ራሳችሁ ምህረት ማድረግ ስላልቻላችሁ ነው። check yourself, you never forgive yourself። ጻፉት ይሄንን፣ ጻፉት። የራሳችሁን ይቅርታ ማድረግ የማትችሉ ሰዎች የሌላን ሰው ይቅርታ ማድረግ መቀበል ያቀታችኋል። ብሎኙ ውሸቱን መዋላ ቢበቀለኝስ ምናምን because you don't forgive yourself። እኔ በነገራችን ላይ በጣም የምመክረው ሰውን ይቅር ከማለት ይልቅ ራሳችሁን ይቅር ማለት ተለማመዱ። the most dangerous thing in the planet ራሳችሁን ይቅር ያለ ማለት ነው። ከሰው ወደ ቤታችሁ ሄዳችሁ ታመልጣላችሁ፣ ከራሳችሁ ሄዳችሁ ታመልጣላችሁ። ንገሩ። ከሰው አገር ቀይረ ታመልጣለህ፣ ከራስ የት ነው የምታመልጠው? ለዚህ ብዙ ሰዎች ሰፈር የሚያረጉት በጣም ብዙ ሰዎች መቀበል ያቀታቸው በጣም ዋይ ብትሉት አሁን እኔ እንትን ቆይ ምን አይነት ሰው ነኝ? ምን አይነት
አሁን እኔ ይቅር ባላለው ምን አይነት ድንጋይ ራስ ነኝ? በቃ ራስ ላይ ብቻ ምን አይነት ሰው ነኝ? አሁን እኔ እኮ ይሄ ሁሉ ነገር የሆነብኝ ስፈጠርም አይ ቲንክ እግዚአብሔር አላሰበውም መሰለኝ፣ ተሳስቶ ነው፣ ድንገት ነው እናትና አባት ያስወለዱኝ የሚል የራስን ማንነትን መትምታት። ብዙ ሰዎችን ቼክ አድርጌያለሁ። ችግራቸው ሰው ይቅርታ ማድረግ አይደለም፣ ራሳቸውን ይቅርታ ማድረግ አቅቷቸው ኤክስፒሪየንስ አላረጉም። በጌታ ስሙኝንን ነገር ኢንጆይ እንኳን ተፈጠርኩኝ። ማይ ጋድ አጠገባችሁ ቢኖር እያነኩ ነው የምነግራችሁ በእውነት እንኳን ተፈጠርኩኝ፣ እንኳን ወደዚህ ፕላኔት ላይ መጣው፣ እንኳን ስሜ አሊ ሆነ፣ እንኳን ጠይም ሆንኩኝ፣ እንኳን ወንዶንኩኝ። ክብር ሁሉ ለኢየሱስ ይሁን። እንኳን 2 አይን 1 አፍ 2 ጆሮ ኖረኝ። ክብር ሁሉ ላይ እንኳን ከዚህ ብሔር ተወለድኩኝ። አዩት ሚጋይ እንኳን ወደዚህ ምድር መጣው እንኳን ብላችሁ accept yourself who you are and forgive guys. Come on. ለዚህ ኮኖ ትራማችሁ እናንተ ራሳችሁ መቀበል አቅቷችሁ ሰው ሲቀበላችሁ ማታምኑት። በፍጹም አታም ቆንጆ ነው ሲላችሁ አይመስለኝም ትላላችሁ እኮ። ልረዳ አልችልም። አንተ ችግር እኔ ያንተን ቁንጅናና መልካምነት ያለማወቄ ሳይሆን አንተ ራስን ያለማወቅ ነው እኔን ማትቀበል ያደረገ። that's the problem because ለምን ሚሊየንስ ታይም አልነግራችሁም? እናንተ እኮ ውቦናችሁን የተፈጠራችሁ I don't think so like bro I can help you now. so ስለዚህ ሰዎች እንደዚህ ያሉኝ የተናገሩኝ ነው ብላ አትንገረኝ። ምክንያቱም አንተ ስለራስህ የፈጠርከው ነገር ነው ሰዎች ሪፍሌክት እያደረጉ ያሉት። በጣም ሪፍሌክት የሚያደርጉ ስለራስ ያለህ ማንነት ነው። ጓዳ ገብተህ ፊትን በመስታወት የምታየው እኮ አልቀበል ብለህ ነው አይደል? ከእንቅልፍ ተነስተህ በመስታወት ሰውን ፌስ ታይም ማድረግ የማችለው በቪዲዮ መደወል የማችለው ስለማትቀበል ነው። you see that ይሄ ራሳችሁን ያለመቀበል ነገር ሰዎች ሪፍሌክት ሲያደርግላችሁ እናንተ የለወጣችሁት ኢነርጂ ነው የአካባቢያችሁን ኢንፍሉዌንስ የሚያደርገው ይዘዋል፣ በጣም ይዘዋል። ከዛ ሪፍሌክት ያደርጉላችኋል። አይ ቲንክ አንተ ምናምን ትላላችሁ። ኖ ሶ ዮሴፍ ምን አይነት ጀግና ነው ታውቃላችሁ? እንትኑን እንደቀየረው ቤተ መንግስቱን የቀየረው ይቅር ብያችኋለሁ ለምን ስትሉት እግዚአብሔር ያየው ላይ ደርሻለሁ ይላል። ኢየሱስ ጌታ አሌሉ። ምን አባት ያርግ ልንገራችሁ፣ በእውነት አትሙ ቀይሮ ደርሻለሁ። እግዚአብሔር ያለኝ ቦታ ደርሻለሁ። እግዚአብሔር የተናገረኝ ቦታ ደርሻለሁ። so who cares? you know the point ደርሻለሁ። የት? እግዚአብሔር ያለኝ ቦታ። እግዚአብሔር በልጅነት ያሳየኝ በ17 ዓመቴ። ፔን የለውም በጣም አለው፣ ግን ታይሙ አይደለም ስለ ፔኑ ማልቀስ። because he forgive himself እንትን አለው፣ አቅም አለው ወንድሞቹን ይቅር ማለት። ስሙ አላቸው። በመጀመሪያ ደረጃ ሌላ ጊዜ አስተምራለሁ ስለዚህ ነገር። ይቅርታ ማድረግ ማለት የበደሏችሁን ሰው ሪኮግናይዝ ያለ ማድረግ ማለት አይደለም። እንደሱ ሞኝ እንዳትሆኑ ማለት አልበደለኝም ሃሌሉያ ማለት አይደለም። ጠራቸውና ዮሴፍ ይውላችሁ እናንተ አላቸው እናንተ እወቁት ለክፉ አደረጋችሁት ማለት ክፋታቸውን ሪኮግናይዝ አድርጓል። ይቅርታ ለማድረግ ስንነሳ ሰዎች ያጠፉትን ጥፋት ኢግኖር እናደርጋለን ማለት አይደለም። አክቹአሊ ማጮህ አለብን። yes you hurt me I'm bleeding ማለት አለብን። so ይቅርታ ማለት የማድረግ ማለት የተመታችሁትን ምትማል ሪኮግናይዝ ያለ ማድረግ አይደለም። I know I'm bleeding እየደማ ነው ልቤ። ፖይንቱ ብዙ ጊዜ ራሳቸውን ይቅርታ ማያደርጉ ሰዎች የእናንተን ብሊዲንግ አይቀበሉም። ጌታን አሁን ቼክ አድርጉት። መች በደልኩ ይላል። ናርሲሲስቶችን አላልኳችሁም። ይሄ ኢቭን ደ ሂውማን ነው እኮ ያልኳችሁ። ናርሲሲስትም አይቀበላችሁም፣ መችም እንደበደላችሁ ያውቃል እሱ። ናርሲሲስቶች ራሳቸውን ፕሮቴክት እንዳደረጉ ነው የሚያውቁት። አገኛችሁኝ? ሶ ዳትስ አናዘር ቶፒክ ራይት። ግን ኖርማል ጤነኛ ሰው ኧረ ምን አይላቸው፣ ምክንያቱም he don't forgive himself. are you with me? he accept አያደርግም። so ስለዚህ ልታስታውሱት ይገባ። bro I'm bleeding። በነገራችን ላይ እናታችሁም ትሁን አባታችሁም ይሁን አያታችሁም ቅድመ አያታችሁም እነሱ ባይኖሩ እንኳን መናገር አለባችሁ። ይሄን ልድገመው።
መናገር አለባችሁ። ልቤ ደምቷል፣ ተጎድቻለሁ። እዚህ ውስጥ እየሰማችሁኝ ያላችሁ እናንተ ሰው መጥቶ በደለኝ ሲላችሁ አዳምጡ። በኢየሱስም ጆሮአችሁ ይከፈት። ዛሬ ጌታን እያንዳንዱን እንደዚህ እያስኩ ማውራት ነው ያማረኝ። እንደዚህ አንገቱን ይዤ ሁላ ማለት ስሙኝ። ብዙዎቻችን በተለይ አበሻ ኮሚኒቲ በደልከኝ ተብለን ስናገር መቼ እንዴት ምናምን ፓኒክ እንሆና አስጨሩት ውስጥ ነው። አዳም መጥቼ መስያ I want to talk to you ብዬ ስል ኦኬ ምንድነው የምታወራኝ ነገር? በድለሽኛል ስል መቼ አይባልም። ፓኒክ አታድርጉት ሰውየው። let them finish. sometime በደልን አታስተውሉም። ኃጢአትን ሪኮግናይዝ ላታደርጉት ትችላላችሁ። sometimes it's difficult to understand how you hurt a person. ሰውየው የሆነ ነገር ትራማ ኖሮበት ሳታቁ ትሪገር አድርጋችሁ ሰውየው አልቅሶ ሊሆን ይችላል። you didn't know. ያው በዚህ ውስጥ ቆሰንቶ አግሩፎ ሊሆን ይችላል። አላቅም። የብዙ ነገሮች ቀውስ አለብን በዙሪያችን። ምንድነው ማድረግ ያለብን? አበሻ በመድኃኒዓለም ሰማኝ። ሰው እናት ብትሆኑ፣ አባት ብትሆኑ፣ አያት ብትሆኑ፣ ሚስት ባል ብትሆኑ፣ ጓደኛ ብትሆኑ the first stage ማለት ነው ይውላችሁ ሰው ጤነኛ ሲሆን መጀመሪያ መጥቶ በድለኸኛል ሲል ራስን እንደ ቅዱስ አክት አታድርግ። ሰይ እሺ ትነግረኝ ጻፉ። ትነግረኝ ብላችሁ ጻፉ። አለቃችሁም ዛሬ ትነግረኝ ብላችሁ ጻፉ። ትነግረኝ አዎ ሰይ ምን የተደማመጠ ለማለት ያለ ትነግረኝ እኔ እነግርሃለሁ ምን እንደምትነግረኝ yes ረጋ ብላችሁ ትነግረኝ በድለኛል፣ አሳዝነኛል፣ አስለቅሰኛል ትነግረኝ እሺ ልስማ። can I give you time? immediately እዛ ይውላችሁ እሰይ እየተደማመጥን ነው ማለት ነው። እሰይ yes ከዛ ትነግረኝ ብላችሁ ሰውየው አንዳንዶች አላችሁ አይደል ባሎች፣ የአበሻ ባሎች የሰዎችን ጥፋት እንጂ የማትቀበሉ እህቶችም ደግሞ አይደል ምናምን እንትን ውስጥ መደበቅ እንችላለን። በተለይ የሆነ ስራ ውስጥ ቀኑን ሙሉ ስለፋውዬ ጭራሽ በደልከኝ ትለኛለህ። ወንዱ ደግሞ እኔ ስለፋ እየመጣው ጭራሽ በደልከኝ ትነር ብሮ ቤቱን ብታጸደው አይሻልም ከመከራከር ዲፌንድ ከማድረግ? It's not like can we clean the house and then have a peace inside? አንዳንዴ ሼም ስለያዘ ባል ሰርቶ ስላመጣ ሚስት ደግሞ ቤቱ ስለተቀመጠች ጸጥ ትላለች እየታመመች ማለት ነው። ብሮ እየለፋ እየመጣ እንዴልና ውስጧ እኮ እየደማ ነው። ከዛ በኋላ እየሞላ ይመጣና ወደ መገዳደል ይደርሳሉና ዲቮርስ ላይ ነው የሚግባው። ለምን አልነገርሽኝም ሲል እንዴ እነግራለሁ በሼም ሸምመኝ ብር እየሰራ እያመጣ ቤት ውስጥ ገንዘብ ታመጣለህ እንዴት አፌን ልክፈት? ባል ደግሞ ማለት ነው ሚስት ብዙ ልጆችን ታሳድጋለች ቤት ውስጥ she was tired right እየደከመች ነው ያለችውና ባል እንዴት አልፎ ይናገር? my wife she's tired አይደለም she working hard በጣም እየሰራች ነው ያለችው እንዴት ተደርጎ ነው በድለሽኛል ብዬ ምለው ሰው። ስለዚህ ያ ያለ መነጋገር ውስጥ ማለት ነው የመጨረሻ ቂም እያቄመ ይሄዳል። አገኛችሁ እያቄመ ይሄዳል። ስለዚህ ምንድነው ዮሴፍ እንዳለ እናንተ በድላችሁኛል የመጀመሪያው ነው ያለው። let's talk about it። የፈለገ የእግዚአብሔር ምህረት ዙፋን ላይ ብቀመጥ በደልህን ግን ገልጬ እነግርሃለሁ። ዮሴፍ ምንም እንኳን ዴስቲኒው ላይ ቢደርስ መጀመሪያ በደል ላይ ሲመጣ መጀመሪያ መንጻት አለበት መነጋገር። እናንተ በደላችሁ ነበር፣ ዛሬ እንደምታዩት ግን እግዚአብሔር ለመልካም አደረገው። ዩሲ አሁን የተደረገላችሁን የእግዚአብሔርን ምህረት ለማውራት በሽታውን ግን ሪኮግናይዝ ማድረግ አለባችሁ። this is the problem። ስሙኝ በመድኃኒዓለም ከኔ ጋር ናችሁ?
hello, are you with me guys? Are you with me? So ዮሴፍ ኢንታየር 37 ቻፕተር ሲራመድ ማለት ነው። በደንብ ስሙኝ በጌታ እዚህ ጋር ምህረት የምትለማመዱት ነገር ነው። ገንዬ እየሰማችሁ ነው ሁላችሁ? ላይክ በአንድ ምሽት የሚመጣ አይደለም ምህረት። በጌታ ስሙኝ። ዮሴፍ he trained himself ገና ከማለዳው ይቅርታ ማድረግ እየተለማመደ ልቡን አስለምዶታል። በማለዳ ለምሳሌ ይህን አንድ ነገር እቃ ዱብ ሲል ወይ ሶሪ በቃ ይቅር ብያለሁ መቀበል። so I forgive you, train yourself። ይህ ሁሉ መሰረት ግን የሚጀምረው ከምንድን ነው? መስቀል ላይ ይቅር ከመባል ነው የሚጀምረው። መጽሐፉ እንዲህ ነው አይደል የሚለው? ክርስቶስ ይቅር እንዳላችሁ እናንተም ደግሞ ምን ተባባሉ? ይቅርታ ተባባሉ። Are you with me guys? እየሰማችሁ ነው? ሰው የመጀመሪያ forgiveness ከዛ ይጀምር። ያንን ደግሞ ከምን ይቀጥላል? በጥቃቅን ነገር ይቅርታ ከማድረግ ዮሴፍ የቀጠለው እሱ ነው። አንዳንዴ I understand ለምሳሌ በልጅነታችሁ ሕፃን እያላችሁ ጸጥ ያሰኛችሁ የለ ስበል ምናምን እያላችሁ ይሄ ገበላችሁ ሳጨርሱ ዝበል ምናምን ትባላላችሁ አይደለ? so make you quiet not to speak ያ ግሮ ያድጋል ማለት ነው። ያቀታችኋል። አሁን ግን በክርስቶስ አዲስ የሆነ ማንነት አላችሁ። ተለማመዱ። እስቲ ዛሬ ተለማመዱ። I forgive ይቅርታ አድርግልኝ። ከምንም ልጆቻችሁን ይቅርታ አድርግልኝ። ልብ ይለምዳል። ጌታን ልብ ይለምዳል። ከኔ ጋር ናችሁ? ልብ ይለምዳል። እስቲ በሉ ልብ ይለምዳል በሉ። ልብ ይለምዳል። በጣም ነው ልብ የሚለምደው። ፎርጊቭነስ ይለምዳል ጋይስ። ይውላችሁ በእኔ ኤቭሪ ሰከንድ ከሚያስደንቀኝ አንዱ ነገር መስቀል ላይ የተሰራልን ስራ ይቅር የተባለን ነገር ሁሉ ያስደንቀኛል። so I train myself ኢየሱስ ለኔ ሰው ሆነ፣ ኢየሱስ ለኔ ሰው ሆነ። ስለዚህ ለሰው መውረድ አያቅተኝም ማለት ዌልካም ረትዬ ይገባችኋል? it's not difficult ሊሆን አይችልም። so ዮሴፍ ምንድን ያለው? በድላችሁኛል፣ ነገር ግን እናንተ ለክፉ አደረጋችሁት፣ ዛሬ እንደምታዩት ባይናችሁ እግዚአብሔር ለበጎ ለወጠው። ሃሌሉያ ሃሌሉያ። ዩሲ ዮሴፍ በድላችሁኛል ብሎ በደሉ ላይ አልቆመም። የተደረገው ምህረት ላይ ሊያስታውሳቸው ነው። እናንተ ለክፉ አደረጋችሁት፣ እግዚአብሔር ባይናችሁ እንደምታዩት ለምን ቀየረው? ለበጎ። ጴጥሮ ማነው ዮሴፍ መቆም የፈለገው ይቅር የተባለበት እዛ መሰረት ላይ እንጂ የተበደለው በደል ላይ አይደለም። አዩ ጋይስ አንዳንደኛ እዛ ላይ ነው የምንቆየው። በድላችሁኛል እኝኝኝኝኝኝ በ1948 በ5844 እንደዚህ አድርገኝ መችረስ የሚረሳ እኮ አይደለም። ምና ብሮ አሁንስ ያለህን ነገር ዋረንቹ ኢንጆይ 1944 እኮ አልፏል። ዓመተ ምህረቱ ራሱ አልፏል እኮ ብሮ። እንትና ባድነኝ ኖሮ ገለይ ነበረ፣ እንትና ቤት ባይሰጠኝ አንተ እኮ አባረኝ ነበረ፣ እንትና እኮ ባያስገባኝ አንተ አስወጥተኝ ነበር፣ እንትና ባያጎርሰኝ ኖሮ እንትና እኮ አንተ እኮ በረሃብ ገለይ ነበር እኮ። ለዛ እኮ ነው ሰርቫይቭ ያደረገው። ዋርንቱ ሴቴንጋ እኔ ከልክዬ እንትና አጎረሰ። እግዚአብሔር ይመስገን። ሞግረስ አይደለም የሚጠበቀው እና እኔ ወርቅ ነው እንዴ ማጎርስ? ፒሪድ ካም ኦን ብሮ አይደለም ወይ? እንትና አንተ ቤት ከልክለኝ እንትና ቤት ሰጠኝ መተኛት ነው የሚጠበቀው። እግዚአብሔር ይመስገን ተኝተሃል እንዴ? አይደለም እንዴ? አይደል ወይስ እኔ መንግስተ ሰማይ ነው ማስገባት? እኔ ምላችሁ ነገር ህመም አይደለም እያልኩ ያለሁት አሁን ከተደረገላችሁ የእግዚአብሔር ቸርነት አንጻር በደላችሁ ላይ ልትቆሙ ግን ፌር አይደለም እያልኩ ነው። ባለፈው ራይድ ከልክለኝ ነበረ፣ ግን እኮ ደርሰህ ነው እዚህ የደረስከው አይደል? አይ ሎጂክ አይደለም ጌታ እኮ በቃ እኔ ራይድ ከለከልኩ፣ አንተ በባጃጅ መተህ በአህያ ጋሪ መተህ እዚህ ደርሰሃል። እግዚአብሔር ይመስገን መድረስ ነው የሚጠበቀው። ለምንድን ነው ባጃጁ ጋር የቆምኩ? አሁን እኮ መኪና እየነዳ አይገርምም?
ቤት ከልክለኝ። አሁን ለንደን አይደል ያለው? ሚዛኔ ግብዣ ሲደረግ ቤት አልጋበዝከኝም ነበር። አሁን አንተ ዓለም ተጋብዝ የለ እንዴ? በቃ ፍታው በቃ ጌታን። አሁን አሜሪካ ነው ያለሁት። ገብቶቹ አሁን ሶማሊያ ምግብ አልሰጠ ያለኝ ሰው ብጨቃጨ አያሳፍርም? ደረቅ ሩዝ በወተት የሚበላና በሙዝ እኮ ነው የቀረብኝ። ጌታ በሙዝና በወተት የሚበላ ሩዝ ከለከለኝ የሆነ ቀን ማለት። አሁን ደግሞ አሜሪካ መጥቼ ምፈልገውን በላለሁ። ሩዝ እንደውም ሊያወፍር ይችላል ላያወፍር ይችላል በሚል ገብቷል። ፓስታ ሊያወፍር ይችላል ላያወፍር ይችላል፣ ሊያከሳ ይችላል። አሁን እዚህ ሀገር መጣ አረ እንደዛ ነው የምትለው። ይሄ ምግብ ለጤና ይስማማል በምትልበት ሰዓት ሄደ አፍጋኒስታን ውስጥ የተደረገውን በደል ታስባለህ? እዛ ወረኢሉ ውስጥ የተደረገውን ነገር ታስባለህ? እዛ ካሳንቺስ ውስጥ የተሰራውን በደል ታስባለህ? ሻሸመኔ ውስጥ፣ ኩየራ ውስጥ፣ በመድኃኔዓለም ኮፈሌ ውስጥ፣ አዳባ ውስጥ፣ ሶዶ ውስጥ የተደረገውን በደል ታስባለህ? ፌር አይደለም። how the enemy እንዴት አድርጎ ያለንን ኢንጆይመንት እግዚአብሔር የሰጠንን በረከት ኢንጆይ እንዳናደርግ ያደርጋል። ከይቅርታ ጋር እየተናገርኩ ያለሁት በዚህ በዌስተርን ማይንድ ሆኜ እንጂ አገር ቤትም እያለን ያለ ነው። ብዙዎቻችሁ ከሆነ ዓለም ሆነ ወጥታችኋል። አምናት ኤግዛጁሬትድ ላይክ ስለ ኢኮኖሚ እያወራሁ አይደለም፣ አትሊስት ስለ ለውጥ እያወራሁ ያለሁት ስለ ለውጥ እያወራን ስላለ ነው። እና ዮሴፍ እናንተ በደላችሁኝ ነበር፣ በደላችሁኛል። እግዚአብሔር ግን ለምን አደረገው? ለመልካም። ዩሲ ዮሴፍ የቆመው መልካምነት ላይ ነው። መልካምነት ላይ ነው። ይህንን እንድታስተውሉ ፈልጋለሁ። በጌታ ፍቅር ክብር ለኢየሱስ ይሁን። ማይ ጋድ ኦ ሎርድ ጂሰስ። ለምሳሌ እናታችሁ በድላችሁ በልጅነታችሁ በስነ ስርዓት ካላሳደጋችሁ አሁን ልጅ ወልዳችሁ ልጆቻችሁን እንዳያቅፉና እንዳይስሙ እየተበቀላችሁ ያላችሁ ሰዎች አላችሁ። ጌታ ሆይ ምህረት፣ በኢየሱስ ምህረት ጂሰስ። እናታችሁን ጠርታችሁ ዲስሪስፔክት እያደረጋችሁ ያላችሁ በስነ ስርዓት ስላልታደጓችሁ እናቶቻችሁ አሁን እናንተ ቤት ሲመጡ እናታችሁን እያሰቃያችሁ ያላችሁ ሰዎች ጌታ ሆይ በኢየሱስ ስም ስልጣን፣ በኢየሱስ ስም ማይ ጋድ ታስ ሶ ፔንፉል ጋይስ። ሳታውቁት ነው። ይህ ውስጥ ይገርማል። ይኸውላችሁ መስዬ ስሙኝ፣ ሁለታችሁ እናታቸው ቢያንስ 5-6 ልጆች አሳድገዋል አይደል? አሁን የነሱ ልጅ ገላ ሊያጥቡ ሲል ልጄ ይሰበራል፣ ልጄ ወገቡ ይቆረጣል ይላል። እሷን ራሷን አሁን እቺ የምትለውን ሰው ራሷ ያሳደገችው እናቱ እኮ ናት። ቢኮዝ ኦፍ ፔን፣ ውስጣችን ፔን ስላለ እናቶቻችን አሁን የተሳሳቱ ናቸው። ልጅ ማሳደግ አይችሉም፣ ማጠብ አይችሉም፣ ማብላት አይችሉም። ዋይ? ቢኮዝ ዊ ሃቭ አ ፔን ኢን ዘ ፓስት። ስለዚህ ልጆቻችን የሚበቀሉ ስለሚመስለን ፊታችን ጥሩ አይደለም፣ አስተቃቀፋችን፣ አነጋገራችን ጥሩ አይደለም። እናቶች it's so sad በጣም ያሳዝናል። ጌታ ሆይ ዛሬ የእውነት ለዚህ አልመጣሁም፣ እግዚአብሔር ግን ለዚህ ነው ያመጣኝ ብዬ አምናለሁ። ለምህረት እንዲሆን የቆሮንቶስን መጽሐፍ ነው የምናነበው የምናጠናው፣ ግን I really felt it mercy of God። በዚህ ነገር እየተሰቃያችሁ ያላችሁ ይቅርታ ማድረግ አቅቶኝ እየኖርኩት ያለሁት ያለፈውን ህይወት ነው የምትሉ ሰዎች አንዳንድ ቁጥር አሳዩኝ፣ ልጸልይላችሁ እፈልጋለሁ። I don't know why ሜርሲዬ እንድትጸልይ እፈልጋለሁ። ልብሽን ከፍተሽ እሺ፣ እግዚአብሔር ምህረት እንዲያደርግ በደሉን ብቻ እንድታስቡ የሚያደርጋችሁ Father I pray። ጌታ ሆይ በኢየሱስ ስም ስልጣን ጃብሮ እለምንሃለሁ ዛሬ ጌታ ሆይ እለምንሃለሁ። በእውነት ልቤ ይጨንቁኛል። I don't know how I explain። እግዚአብሔር ምስክሬ ታውቃላችሁ። I don't know ይሄንን ኤክስፒሪየንስ እንድታረጉ ልቤ ቅልሽልሽ ያለ ማለት ያህል ልክ እናት ቅሬት ውስጥ ሆና
የሚሰማት በቃ ማስጠላት ምናምን that's the what I feel በእግዚአብሔር ሆይ እንድትፈታ ዛሬ ይፈልጋል። እግዚአብሔር ሆይ ዛሬ በኢየሱስ ስም ስልጣን በወላጆቻቸው ላይ my God wow oh God I have to say this ይህንን መናገር አለብኝ። ሰው ድርጅት ከፍታችሁ የድሮ ጓደኛችሁን አስገብታችሁ እያሰቃያችሁ ያለ ሰው ድርጅት ከፍታችኋል እና ወዳጃችሁን ያስገባችሁት ወይም እነዛን ሰው ያስገባችሁት እንዲሰሩ ፈልጋችሁ ሳይሆን ልትበቀሉ ነው። ሰው ዲስሪስፔክት ታደርጋላችሁ። ጌታ ሆይ በኢየሱስ ስም in Jesus name ቢዝነስ ከፍታችሁ ቢዝነሳችሁ ላይ የድሮ የበደላችሁን ሰው ያስገባችሁት ለበቀል ነው ሳታውቁት እና ያ ሰው ሚበላው ስለሌለ የሚሄድበት ስለሌለ ታክሷችሁ እያለቀሰ ነው ያለው Father I know በቤተሰብሽ የተጎዳ ልትሆኚ ትችያለሽ። አንድ ነገር ልንገራችሁ፣ በቤተሰቦቻችሁ መጎዳት ማለት ቤተሰቦቻችሁን መጉዳት አሁን ጤነኛ ኑሮ ትኖራላችሁ ማለት አይደለም። ይልቁኑ የልጆቻችሁን መንገድ እየዘጋችሁ ነው። እነሱ ሌላ ልጆችን እንደዛ ይበድላሉ። አሁን ይቅርታ ማድረግ ያልቻላችሁ እናንተ የሚመስላችሁ በቤተሰቦቻችሁ ስለተበደላችሁ ቤተሰቦቻችሁን ከእናንተ ህይወት ነጥሎ በጭካኔ ማስወጣት ቤታችሁ የምታድኑ መስሏችኋል። ይቅርታ ማድረግና ያለማድረግ የልብ ጉዳይ እንጂ ሰዎቹ እናንተ ቤት ውስጥ የመግባትና ያለመግባት ጉዳይ አይደለም። you are releasing ጨለማ ቤታችሁ ውስጥ እየለቀቃችሁ ነው ያላችሁት። ምህረት ያለማድረግ የጨለማውን ዓለም ወደ ቤታችሁ ኢንቫይት ማድረግ ማለት ነው። የእግዚአብሔር ምህረት ብርሃን ነው፣ ቤታችሁ እንዲበራ ያደርጋል። ከቤታችሁ ያለውን ጨለማ ያስወግደዋል። ስለዚህ አይ ኖ አንደርስታንድ ተጎርቶሻል። አሁን በነገራችን ላይ ይሄን ስላችሁ አሁን በመንፈስ ቅዱስ እየተመራው ልናገር እንጂ ኤክስፒሪየንስ በሪያሊቲ ስላደረኩት ራሴ ስላደረኩት ነው። እግዚአብሔር ቢፈቅድ መጽሐፌ በቅርብ ሲወጣ you will see how much pain I care ምን ያህል በሽታ ከቤተሰቦቼ ከኮሚኒቲው ከክርስቲያኖች ከሰው ሁሉ ምን ያህል ተሸክሜ እንደነበረ ታስተውላላችሁ። አንዳንዶቻችሁ ትጽፉልኛ አሊ በጣም ፊት ደስ ይላል ስትስቅ ምናምን ብራዘር የምህረት ውጤት ነው። እኔ በድፍረት ነው የምነግራችሁ። የማርኩበት ውጤት ነው ፊቴ እንዲበራ ያደረገው። የማርኩበት ውጤት ነው ፊት ጥርሴ ፈገግ ስል ሰዎች እንዲወድ ስስቅ እኛ ልባችን ደስ ይሏል። ብራዘር ከጨለማ የወጣ ጥርስ ነው። ኮልጌት አይደለም ጥርሴ ነጭ ያደረገው እግዚአብሔር ፊት ነው የምላችሁ። የልቤን ቂምና ጥላቻ የእናቴን እኔ ሞግዳት የአክስቴ የቤቱ የሁሉ የዘር ማንዘሬ ጉዳት የአባቴ እኔን ጥሎሜን እነዛ በሽታዎች ለሰው ልጅ ጥሩ አመለካከት እንዳይኖረኝ ያደረገውን ኢየሱስ በሰራው የመስቀል ስራ ስለፈታኝ ፈገግታዬ ጤነኛ ሆኗል። የፊቴ ደስታ ሰዎችን ፈገግ ሲያስብላ ያለው I'm telling you በሚገርማችሁ ሁኔታ ከዚህ ወጥቼ የራሱ ይቀርምላቸው ሰዎች አሉ። ምህረት የአንድ ጊዜ ጉዳይ አይደለም። ኤቭሪ ማይክሮ ሰከንድ ምህረት የምታደርጉት ጉዳይ ኤቭሪ ማይክሮ ሰከንድ። ስለዚህ አሊ ምን ያወራ ልጄ እንደተገደለብኝ እንዳትረሳ ልጄ ተገሎብኝ ይቅር ብያለሁ።
ሶ አምና እዚህ ጋር ስለ ምህረት ብዙዎቻችሁ እንደምትፈወሱ አውቃለሁ። እዚህ ጋር ቁጭ ብዬ ስናገር አምናት ላይክ እንትን እያልኩ አይደለም፣ ኢንተርቴንት እያደረኩ አይደለም። አም ሼሪንግ ዘ ኤክስፒሪየንስ የህይወቴን የሆነውን ኤክስፒሪየንስ ነው ሼር እያደረኳችሁ ያለሁት። it doesn't helping you አይረዳችሁ። እግዚአብሔር በባረካችሁ በረከት ላይ ቆማችሁ ሰው መግዷት አይጠቅማችሁ። ጌታ ምስክር። አንዳንዱ የተበደልኩት በደል እዚህ ላይ አይወራም። እኔም የበደልኳቸው በደሎች እዚህ ላይ አይወሩ። ዘግናኝ ነው። እኔም የበደልኩት በደል የተጎዳ ልብ ምህረት አይወጣውም። እኔም ስጎዳ ነበረ። in my life I hurt people because I'm in the pain። ይህን በደንብ አድርጋችሁ እንድትሰሙ አንደርስታንድ እስካደርግ ድረስ የእግዚአብሔር ምህረት ሰው ስጎዳ ነው የኖርኩት። ለምን አሊ ጎዳ? አንድ ጽሑፍ ጽፍ ያለው መጽሐፌ ላይ ይሁዳን ራሴ ውስጥ አገኘሁት ብዬ I became a betrayed because of the pain። betrayed ሰው ራሴን ሰው አድርጌ አላቅም። እኔ ራሴን አደረኩ። አሊን አሳልፌ ለአመፅ ሰጠሁት። ምክንያቱም ልቤ የደማ ሳላቅ ፈውስን ከመፈለግ ይልቅ እዛ ያንን ደም እያስተናገርኩ የተጎዳሁትን ጉዳት ሪፍሌክት የሚያደርገው ያንን ነበረ፣ እሱን ነበረ። It's not because of I'm evil. It's not because of I'm bad. I hurt people because of the pain. በልቤ ውስጥ ስላለው በሽታ ሰው ጎድቻለሁ። ይታያችኋል። አሊ ምን እያወራህ ነው ብትሉ የተጎዳችሁት ጉዳት ልጆቻችሁን በሰላም እያሳደግኩ ነው እንዳትሉ ትጎዳላችሁ። ዛሬ ሪሊዛ ልጆቻችሁ የምትወዱ ከሆነ ይቅርታ ማድረግ ነው ያለባችሁ። ማቴዎስ ምዕራፍ 18 ላይ አንድ ጊዜ ያወጡልኝ እና ከዛ እናያለን። ዛሬ እና አንድ ቁጥር እየጻፋችሁ ያላችሁ ሰዎች ዛሬ እግዚአብሔር በምህረቱ አቅም ይፈታናል። አይ ኖ የምስራች good to see you need እግዚአብሔር ይባርክሽ። ማቴዎስ 18 ላይ አንድ ያወጡልኝ። ብዙ ሰዎች አያስተውሉም። በጣም አይምሯችሁም ያፈነዳ ነገር ልንገራችሁ። በጣም አይምሯችሁ ነገር ልንገራችሁ። በጣም ያላስተዋልናቸው ከባድ የሆነ ሚስጥር ልንገራችሁ። እቺን አስተውላችሁ ከሰማችሁ ነፃ ትወጣላችሁ። በጣም ከብዙ ሰዎች የተሰወረች ናት። ስሙኝ በደንብ አድርጋችሁ። የተጎዱ ሰዎች እግዚአብሔር የሚያዘነብልላቸው ይመስላችኋል? ጻፉት። ይሄንን አያዘነብልላችሁ። እርፍ በሉ። ስለተጎዳችሁ እግዚአብሔር ከጎናችሁ አይቆምም ይቅር ስትሉ እንጂ። ጻፉት። ይሄንን ነፃ የምትወጡበት እውነት ነው። ብዙዎቻችሁ ስለተበደላችሁት በደል እግዚአብሔር ከጎናችሁ ቆሞ የበደላችሁን ሰው እንዲገልላችሁ የምትፈልጉ ሰዎች ያልገባችሁ ነገር ለበደላችሁት በደል እግዚአብሔር መስዋዕት አቅርቧል። ዲዘርቭ ስለምናደርግ አይደለም ይቅር ያለን። አሁንም ደግሜ እላለሁ፣ የተበደላችሁ ሰዎች ልባችሁ የደማለ ሰዎች እግዚአብሔር የእናንተ ወገን ይመስላችኋል። እግዚአብሔር ወገናችሁ አይሆንም። ወገናችሁም የሆነው በተበደላችሁበት በደል ይቅር ስትሉ ብቻ ነው። sometimes we feel ስለዚህ የፈለገ ነገር ስናደርግ አብሮን የሚቆም ይመስለናል። እግዚአብሔር ተበድለናል፣ አሞናል አይደለ? ህመም ውስጥ ያለነው። ስለዚህ እግዚአብሔር ይፈርድልኛል እንዴ? እሱን ለበደልከው በደል እግዚአብሔር መች ፈረደል? መች ራሱ ላይ እግዚአብሔር ጀስትስ ፈልጋለሁ አላለም? ይፈረድልኝ የሰው ልጅ በድሎኛል አላለም? እንዴት አድርጌ ጀስትሱን ፍትህ ፈልጋለሁ ብሎ መስቀል ላይ ነው የሞተው። የእግዚአብሔር ፍትህ ለሰው ልጆች መሞት ነው። አምም ጋይስ ፍትህ ፈላጊው እግዚአብሔር ራሱ ሰው ሆኖ ሲሞት
የፈለግነውን ስናደርግ ለበቀን እግዚአብሔር የቆመ ይመስለናል አይደለ? ላይክ because I'm bleeding በመታውም እግዚአብሔር ከጎን ያለ፣ ሰውየው ሲሞትም እግዚአብሔር ፈረደልን እንላለን። ኖ ፍትህ ፈላጊው እግዚአብሔር ራሱ ነው ሰው ሆኖ የሞተው። ማቴዎስ ምዕራፍ 18 በቀደም ባለፈው ነግሬያቸዋለሁ። ይህን ቃል ከ22 ጀምሮ ማንበብ የሚችል ካለ ያንብብልኝ። ማቴዎስ 18 ከ22 ጀምሮ። ኢየሱስ ዛሬ ስለምትፈታን እናመሰግንሃለን። ኩካዬ ዛሬ ኔትወርክ በጣም አስቸግራት አስገቧት። ኢየሱስ ኢየሱስ ማን ነው የሚያነብልኝ? ሰማይ በኢየሱስ ስም አነባለሁ። ማቴዎስ ምዕራፍ 18 ከቁጥር 22 ጀምሮ። ኢየሱስም እንዲህ አለው፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ